ሃይ ጋይስ እንዴት ናችሁ? እንኳን ወደ ብር ፎሬክስ የዩቲዩብ ቻናል መጣችሁ። ይሄ ቪዲዮ የሚሆነው ሳምንታዊ የዊኬንድ አናሊሲስ ቪዲዮአችን ነው። እንደተለመደው የጎልድን ዊኬንድ አናሊሲስ ሲጋ እንሰራለን። የኔም ፋንዳሜንታል ኤንድ ቴክኒካል አናሊሲስ በደንብ አሳያችኋለሁ። ኔክስት ዊክ የምጠብቀውን ነገር እዚህ ጋር ዲስከስ እናደርጋለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰዎች ይሄን ቻናል ሰብስክራይብ በማድረግ ጀምሩ። ኤንድ ለትሬደር ጓደኞቻችሁ ደግሞ ይህን ቪዲዮ ላኩላቸው፣ ይጠቅማቸዋል ብላችሁ ለምታስቧቸው ሰዎች ይህን ቪዲዮ ሼር አድርጓቸው ማለት ነው። ጋይስ ላስት ዊክ እንዴት ነበረ? አይ ሆፕ ጥሩ እንደሰራችሁበት። እንግዲህ ላስት ዊክ ኤክስፔክት እናደርግ ነው ጎልድ የተወሰነ ኮንሶሊዴሽን ውስጥ ገብቶ ነበረ። ኦቨርኦል ኮንሶሊዳቶሪ ቡሊሽ ነበረ ማርኬት የነበረው። ኤክስፔክት እንዳደረግ ነው ሴልም ባይም ኦፖርቹኒቲን እየሰጠን ነበረ ማለት ነው። ኦፍኮርስ ጎልድ ናውዴይስ ትሬድ ለማድረግ የተወሰነ ትሪክ እየሆነ ነው፣ ምክንያቱም በጣም ቮላታይል ነው ኤንድ በተወሰነ ስቶፕ ሎስ ትሬድ ለማድረግ ያስቸግራል። ስቶፕ ሎሳችንን በስፓይክ ሂት እያደረገ ይመለሳል። we have to be careful። የተወሰነ ጀነረስ መሆን አለበት ስቶፕ ሎሳችን። አራራችንን በደንብ ሜንቴን ማድረግ አለብን። ሎት ሳይዛችንን በደንብ ቀንሰን ስቶፕ ሎሳችንን ጀነረስ ብናደርገው ሪኮመንድ አደርጋለሁኝ። ፒን ፖይንት ማርኬቱን ፎከስ ማድረግ አንችልም። ፕላስ ደግሞ ቮላታይል ስለሆነ ስቶፕ ሎስ ሬንጃችንን ቶሎ ይነካብናል ሰሞኑን፣ ለዛ ማለት ነው። ኤኒዌይስ እስቲ ኔክስት ዊክ ላይ ጎልድን ምን አፌክት ያደርገዋል፣ ዳይሬክሽኑ በምን ዲፔንድ ሊያደርግ ይችላል፣ የኔ ኤክስፔክቴሽን ደግሞ ምንድነው የሚለውን በደንብ ዲስከስ እናደርጋለን። ከመጨረሻው አብራችሁኝ ቆዩ። አሁን ወደ ቻርታችን እንሂድ። ኦልራይት ጋይስ፣ እንደተለመደው ቶፕ ዳውን አናሊሲስ ነው የምንሰራው። ከዴይሊ ቻርታችን ጀምረና 15 ሚኒት ቻርታችን ድረስ እንወርዳለን ማለት ነው። ዴይሊ ቻርታችን ላይ ስናየው እንደምናውቀው ጎልድ የሚገርም አፕዋርድ ኢምፐልስ ላይ ነበረ። ከዛ በኋላ እንግዲህ ካሳለፍነው ሳምንት በፊት ያለው ሳምንት ሐሙስና አርብ ላይ የሚገርም ሴል ኦፍ ተደርጎ ነበረ። እንደምታዩት ኦልሞስት በአንድ ቀን አርብ ዕለት ብቻ ወደ 8000 ፒፕ ነበረ ድሮፕ ያደረገው ማርኬቱ ማለት ነው። የተወሰነ ማሲቭ ሴል ኦፍ። ከዛ ላይ እንግዲህ አሁን ያሳለፍነው ሳምንት ላይ ይሄኛውን ሴል ኦፍ የተወሰነ ለመመለስ እየሞከረ ነው። ሞር ኦፍ ኮንሶሊዳቶሪ ነበር። እንደምታዩት ሰኞ ዕለት ይሄን ሴል ኦፍ የተወሰነ ኮንቲኒዩ ያደረገው። ከዛ በኋላ ሪጀክት ተደርጎ መመለስ ጀመረ። ዘን ማክሰኞ ዕለት ቡሊሽ ነበረ። ዘን ሮብ የተወሰነ ቡሊሽ፣ ሐሙስ ደግሞ መልሶ ቤሪሽ ሆነ። አርብ ደግሞ የተዘጋው ቡሊሽ ሞመንተሙን ጀምሮ ነው ማለት ነው። ኦቨርኦል ይሄኛውን የማርኬት ባውንደሪ ስታዩት ሞር ኦፍ ኮንሶሊዳቶሪ ነው። የተለየ አፕዋርድም ወይም ዳውንዋርድም ሞመንተም የለም። ከነበረበት ሴል ኦፍ የተወሰነ ሊመለስ ሞክራል። አፕዋርድ ኮንሶሊዳቶሪ የምንለው ማለት ነው። የተወሰነ ሬንጂንግ የነበረ ማርኬት ነበረ። ኔክስት ዊክስ ዋት ዱ ኤክስፔክት የሚለውን ነገር እናውራ እስቲ። ዋን ቲንግ ማውራት ያለብን የመጀመሪያ አፌክት ማርኬቱ የሚያደርግ ነገር ዩኤስ ገቨርንመንት ሸትዳውን ውስጥ ነበረ። እንደምታስታውሱት ላይክ ቅዳሜ ዕለት ጃንዋሪ 31 የጀመረ ዘንድ ደግሞ የአሁኑ ማክሰኞ ዕለት ያለቀ ገቨርንመንት ሸትዳውን ነበረ ማለት ነው። ያ ገቨርንመንት ሸትዳውን ኤንኤፍፒን እንዲራዘም አድርጎታል። ኤንኤፍፒ ኦልሬዲ አርብ ነበር መውጣት ያለበት፣ እሱ የሚቀጥለው ማለትም አሁን የምንጠብቀው ሮብ ላይ እንዲወጣ አድርጎታል ማለት ነው። ሁለተኛ one of the reasons ይሄኛው ማሲቭ ሴል ኦፍ እንዲሆን ያደረገው ነገር ምንድነው? የአዲስ ፌድ ቼርማን ኖሚኔሽን ነው። ኖሚኔት ተደርጓል ኬቨን ዋች። ባለፈው ሳምንትም ዲስከስ አድርገናል። እሱ ነው እንግዲህ ከለስ ዶቪሽ ነው ሰውየው። ሞር ኦፍ ትራምፕ የሚፈልገው የትራምፕ አድሚኒስትሬሽን የሚፈልገው ዶቪሽ እንዲሆን ነው። ኢንተረስት ሬት በጣም ከት እንዲደረግ ነው ይፈልግ የነበረ። የተመረጠው ኖሚኔት የተደረገው ሰው ደግሞ ለስ ዶቪሽ ነው። ያን ያህል ኢንተረስት ሬት ይቀንሳል ተብሎ ማይታሰብ ነው ከነበሩት ኖሚኒዎች አንጻር። ማርኬቱ ሲግኒፊካንት ሪጀክት ተደርጎ ለዚህ እንግዲህ ሴል ሳይክል ውስጥ ሲገባ አይተነው ነበረ ማለት ነው። ያ ፓኒክ የተወሰነ ሴትል አድርጎ ማርኬቱ ደግሞ መልሶ ኮሬክት እያደረገ ነው አሁን የሚገኘው ማለት ነው። ይህን ካለ ኔክስት ዊክ ውስጥ ይህኛውን ማርኬት ምን ዲተርማይን ሊያደርገው ይችላል የሚለውን ነገር እንዲህ። ኔክስት ዊክ ውስጥ ሁለት ኢኮኖሚክ ኒውሶች አሉን። አንደኛው ኤንኤፍፒ ነው፣ ሁለተኛው ሲፒአይ ነው። ኤንኤፍፒ ኦልሬዲ አርብ መውጣት ነበረበት እንደነገርኳችሁ፣ ነገር ግን ለኔክስት ዊክ ሮብ ተዘዋውሯል። ዋን ቲንግ ማየት ያለብን ምንድነው የአሁኑ ሮብ ዕለት ኤዲፒ ኤንኤፍፒ ነበረ። ኤዲፒ ኤንኤፍፒ ማለት ኢትስ ፕራይቬት ነው። ጀስት ይሄ ቢኤልኤስ የሚያወጣው ሬጉላር ኤንኤፍፒው አይደለም። የሚያተኩረውም ፕራይቬት ጆብ ሴክተር ላይ ነው። ልክ እንደ ኤንኤፍፒ የተፈጠረ የስራ እድልን ነው የሚለካው፣ ነገር ግን ፕራይቬት ጆብ ሴክተር ላይ ነው። ያን ያህል እንደ ኤንኤፍፒ አኪዩሬት የሆነ ፕሪዲክሽን የለውም። ነገር ግን ደግሞ
ባለፈው ገቨርንመንት ሸትዳውን ላይም ትዝ የሚላችሁ ከሆነ ኤንኤፍፒ ዲሌይ የተደረገ እሱ ፖስት ሳይደረግ ሲቆይ ማርኬት ሪፈር ያደርግ ያልነበረው ይሄንን ኤዲፒ ኤንኤፍፒ ነበረ ማለት ነው። ሶ ኤዲፒ ኤንኤፍፒ ደግሞ ሁሌ ከኤንኤፍፒ ጋር ሲንክ ሆኖ ባይወጣም የተወሰነ ኤንኤፍፒን ፕሪዲክት ለማድረግ ያስችለናል። ሶ እንደምታዩት ፕሪቪየስ 37K ነበረ ሰን ፎርካስት የተደረገው 46K እንዲሆኑ ነገር ግን አክቹዋሊ የወጣው 22K ሆኖ ነው የወጣው። ሶ ኤዲፒ ላይ ኤንኤፍፒ ቀንሶ ነው የወጣው። ሶ ምናልባት የሚቀጥለው ሳምንት ኤንኤፍፒም ቀንሶ የመውጣት እድል አለው ማለት ነው። ሶ ኔክስት ዊክ ላይ as you can see ኤንኤፍፒ ሮብ ዕለት ስኬጁል ተደርጓል። ሲፒአይ ደግሞ አርብ ዕለት ስኬጁል ተደርጓል። ሶ ኤዲፒው ቀንሶ ስለወጣ ኤንኤፍፒም ቀንሶ የሚወጣበት እድል አለው። ፕላስ አንኤምፕሎይመንት ክሌም በአሁኑ ጨምሯል። ኖርማሊ በፕሪቪየሶች ላይ ስናየው የነበረው አንኤምፕሎይመንት ክሌም እየቀነሰ ነበር። ዛት ዋዝ ስትሮንግ ሰፖርት ነበር ለዩኤስዲ አንኤምፕሎይመንት ክሌም፣ አሁን ግን ጨምሯል። ሶ ኤዲፒ ቀንሷል፣ አንኤምፕሎይመንት ክሌም ጨምሯል። ሶ ሞስት ፕሮባብሊ ኔክስት ዊክ ኤንኤፍፒ ቀንሶ የመውጣት ቻንስ ሊኖረው ይችላል። ዊ ዶንት ኖ፣ ጨምሮ ሊወጣ ይችላል። ፎርካስቱ የሚለው 70K ነው። 50K ነበረ ፕሪቪየሱ፣ ጨምሮ ይወጣል ነው ፎርካስቱ የሚለው። ሶ there is a chance surprisingly low ሊሆን የሚችልበት ኤንኤፍፒ ማለት ነው። ሶ ለሱ መዘጋጀት አለብን። አናዘር ቲንግ ሲፒአይ ነው። ሲፒአይ ደግሞ እንግዲህ ፕሪቪየስ 2.7 ነበረ፣ አሁን ኤክስፔክት እየተደረገ ያለው 2.5 ነው። ሶ እነዚህ እንዳለ አዳፕ ሆነው ኔክስት የፌድ ሚቲንግ ላይ ኢንተረስት ሬት ከት ይደረጋል ወይስ ደግሞ ፖዝ ይደረጋል የሚለውን ፕሮባቢሊቲ በጣም አፌክት ያደርጉታል ማለት ነው። ኦልሬዲ የፌድ የኔክስቱ ኢንተረስት ሬት ዲሲዥን ፕሮባቢሊቲዎቹ መቀያየር ጀምሯል። ሶ ሌትስ ሲ አሁን ሴሚ ለሄዳችሁ ፕሮባቢሊቲውን ብታዩት ሶ ኔክስት ፌድ ዲሲዥን የማርች 18 ዲሲዥን እንደምታዩት አሁን ኢንተረስት ሬት ፖዝ ይደረጋል የሚለው 76% ላይ ነው ያለው። ኢንተረስት ሬት ፖዝ ይደረጋል የሚለው ኤንድ ኢንተረስት ሬት ደግሞ ከት ይደረጋል የሚለው ወደ 23.2% ደርሷል። ይሄ ተቀያይሮ ነው ባይ ዘ ዌይ ኢፍ ዩ ሃቭ ሲን ኢት ዋን ዊክ ከአንድ ሳምንት በፊት ጃንዋሪ 30 ላይ ኢንተረስት ሬት ፖዝ ይደረጋል የሚለው 86% ነበረ። ኢንተረስት ሬት ከት ይደረጋል የሚለው 13.4% ነበረ። ሶ በሳምንት ውስጥ ይሄ ፕሮባቢሊቲ ተቀይሮ ኢንተረስት ሬት ከት ይደረጋል የሚለው ወደ 23.2 ደርሷል። ኢንተረስት ሬት ፖዝ ይደረጋል የሚለው ቀንሶ 76% ደርሷል። ሶ ይሄ መልሶ ሊቀያየር ይችላል። ነገር ግን ያው ማርኬት ሴንቲሜንቱ ምን ያህል እየተቀየረ እንደሆነ እንድታዩት ነው። ሶ ኦልሬዲ ኢንተረስት ሬት ከት ሊደረግ የሚችላል አይነት የሚል ቶት እየመጣ ነው። ከዚህ በፊትም ዲስከስ እንዳደረግነው ማርኬቱ ኤርሊ ኢንተረስት ሬት ከት ኤክስፔክት እያደረገ የነበረው ጁን ላይ ነው። ጁን ላይ ማለትም ከዚህ በኋላ ሁለተኛው ፌድ ዲሲዥን ላይ ነው ኢንተረስት ሬት ከት ይደረጋል ብሎ እያሰበ የነበረው። ነገር ግን አሁን እነዚህ ፕሮባቢሊቲዎች ስኪው እያደረጉ ይገኛሉ። ሶ we have to see that so ኢንተረስት ሬት ከት ይደረጋል የሚለው ፕሮባቢሊቲ እያደገ በመጣ ቁጥር ዩኤስዲ አንደር ፐርፎርም እያደረገ ኤንድ ደግሞ ጎልድ ጥሩ ፐርፎርም እያደረገ ነው የሚመጣው። ሶ የኔክስት ዊክ ዳታዎች ደግሞ ለዚህ ኢምፖርታንት ናቸው። አንደኛ ኤንኤፍፒ ቀንሶ የሚወጣ ከሆነ ኤክስፔክት የተደረገው ፖዚቲቭ ሆኖ ቀንሶ የሚወጣ ከሆነ ይሄኛው ኢንተረስት ሬት ከት ይደረጋል የሚለውን ፕሮባቢሊቲ ይጨምረዋል። ከዚህም በፊት ፌድ ገና ኢንተረስት ሬቱን መቀነስ ሲጀምር ትልቅ ሪዝን የሰጠው የሌበር ማርኬቱ መንቀሳቀስ ነበር። ሶ አሁንም ኤንኤፍፒ እየተቀዛቀዘ ሌበር ማርኬቱ እየተቀዛቀዘ የሚመጣ ከሆነ ኔክስት ኢንተረስት ሬት ከት ሊኖር ይችላል የሚለውን ፕሮባቢሊቲ ያስጠልቀዋል ማለት ነው። ሁለተኛ ሲፒአይ ነው። ሲፒአይ እንደውም ኤክስፔክት የተደረገው ራሱ ይቀነሳል ነው 2.5 ይገባል ነው ኤክስፔክት የተደረገው። ሶ እንደዚሁ የሚወጣ ከሆነ ወይም ከዚህ ቀንሶ የሚወጣ ከሆነ ኢንፍሌሽን እየቀነሰ ነው። ሶ ኢንተረስት ሬት ኔክስት ሊቀነስ ይችላል ማለት ነው። ሶ እነዚህ ሁላ ጎልድ ላይ ኔክስት ዊክ አፓርት ሞመንተም ሊሰጡት የሚችሉ ፕሮባቢሊቲዎች ናቸው። ሶ we have to see that ኢንተረስት ሬት ፕሮባቢሊቲ እንዴት እንደሚቀያየር ማየት አለብን። እነዚህ እንዴት እንደሚወጡ ማየት አለብን። ከነዚህ በኋላ ደግሞ ዳይሬክሽን በደንብ ሴት ሆኖ ይቀጥላል ማለት ነው። ሶ የኔክስት ዊክ ሁለት ማርኬት ዳይሬክሽን ሴት የሚያደርጉ ነገሮች እነዚህ ናቸው ብዬ አስባለሁኝ። we have to see that so በአጠቃላይ ኔክስት ዊክ የተወሰነ ቡሊሽ የሆነ ፕሮባቢሊቲ አለው ብዬ አስባለሁኝ። ከቤሪሽ ይልቅ ኔክስት ዊክ ቡሊሽ የሆነ ፕሮባቢሊቲ አለው ብዬ አስባለሁኝ። ያን ያህል ሞመንተም እንኳን ባናይበት ነገር ግን ቡሊሽ አውቶ ያደርጋልና ቡሊሽ ኢንትሪዎች ሞር ፕሮባብል ናቸው ብዬ አስባለሁ። ማይ ዳይሬክሽን ወዛ ሳይድ ያደላል ማለት ነው። ሶ እስቲ ወደ ታች እየወረድን ደግሞ ቴክኒካል አቅጣጫዎቻችንን ሶ ፎርወራችን ላይ ስንወርድ
as you can see ማርኬቱ እዚህ አካባቢ ላይ ነው የተከፈተው። ማርኬቱ ወደ ታች ሪትሬስ አደረገ። ከዛ በኋላ ደግሞ አሁን ባክ ወደ ላይ ወጣ፣ እዛ ተመለሰ፣ አሁን መመለስ ጀምሯል። እንዳለ ብታዩት ዊክሊ ኦፕኒንጉና ክሎዙ ኦልሞስት አንድ አካባቢ ነው ያሉት። የተወሰኑ ቡሊሽ ነበረ፣ ነገር ግን ኦልሞስት ተቀራራቢ ላይ ናቸው ያሉት። ኮንሶሊዳተሪ የነበረ ማርኬት ነው ማለት ነው። ዘን የማርኬት ሪአክሽኑን ስናየው ሰኞ ዕለት እንደምታዩት ማርኬቱ ወረደ። ከወረደ በኋላ አዲስ ቡሊሽ ሞመንተም ጀምሮ ነበር። የዚህ ቡሊሽ ሞመንተሙን ቤዙን ስናስበው እዚህ ጋር ደና ካንድሎች የሉንም። እቺኛዋ ካንድል አካባቢ ላይ ነው የዚህ ቡሊሽ ሞመንተም ጥሩ ቤዝ የነበረው። እንደምታዩት ከዚህ ከታቹ እንዳንለው ሄደ፣ ተመለሰ። ከዚህ አካባቢ ላይ ሲግኒፊካንትሊ ፓምፕ ተደርጎ ወጣ። እቺ አካባቢ ጥሩ ሲግኒፊካንት የሆነች ስትራክቸር ናት ማለት ነው። ጥሩ ኦቢ ናት። ማርኬቱም እንደምታዩት ተመልሶ ሪአክት አድርጎባት እየወጣ ናት። እቺን አካባቢ እንያዛትና ወደ ታች ስንወርድ ሞር ክሊር ሆና ትታየናለች። ወደ ታች ወርደን ማርክ እናረጋታለን። ግን እዚች አካባቢ 4 ሃወር ቡሊሽ ኦርደር ብሎክ ይኖረናል ማለት ነው። ማርኬቱ ሪአክት ያደረገው እንደምታዩት ከዚህ በፊት የነበሩት ቡሊሽ ኦርደር ብሎኮቻችን እንዳለ ማርኬቱ ባለፈው በነበረው ሴል ኦፍ እንዳለ ዲስኳሊፋይ አድርጎብን የወረደው። ምንም ቴክኒካል ሌቭልን ኪፕ አላረገም። በአንዴ ነበር የወረደው። የተወሰነ እዚህ ጋር ኪፕ ሊያደርግ ሞክሮ ነበር፣ እዚህ ጋር ኪፕ ሊያደርግ ሞክሮ ነበር፣ ግን ሲግኒፊካንት ሰፖርት አልነበረም። እንዳለ ነው የወረደው። አሁን እዚች ላይ ጥሩ ቴክኒካል ስትራክቸር ያለችን ትመስላለች። ወደ ዋን አወሩ እንወርድና እንየው እስቲ። ዋን አወራችን ላይ ስንወርድ እንደምታዩት የፎርወርድ ስትራክቸሩ ሞር ማግኒፋይድ ሆኖ ይታየናል። ዋን አወር ብዙ ስትራክቸር ቼንጆች ነበሩ። እንደምታዩት ቤሪሽ ስትራክቸር ነበረ፣ ዘን ቡሊሽ ጀመረ፣ ዘን ደግሞ ቤሪሽ ሆነ። አሁን ደግሞ ቡሊሽ ሊጀምር ነው የሚገኘው ማለት ነው። ቅድም ፎርወርድ ላይ ያወራናት ፖይንት ቴክኒካል ስትራክቸራችን እቺኛዋ ትሆናለች። ይህንን ሃይ ከመስበሩ በፊት አዲስ ሞመንተም ከመጀመሩ በፊት የተሰራች ዋን አወር ቡሊሽ ኦርደር ብሎክ አለች። እንደምታዩት ማርኬቱን መጥቶ እዚች ላይ ሪአክት አድርጎ ነው የተመለሰው። ጥሩ ቴክኒካል ስትራክቸር ናት ማለት ነው እዚህ ጋር የምናያት። ሌላ ላስት ዊክ ያወራነው ነው። ላስት ዊክ አናሊሲስ ላይ ትዝ የሚላችሁ ከሆነ ይሄን ስትራክቸር ማርክ አድርገን ነበረ ዋን አወር ቤሪሽ ኦርደር ብሎክ ብለን ማለት ነው። ማርኬቱ ይሄኛውን ሪስፔክት አድርጎልናል። ዓርብ ዕለት የተሰራ ነው። የዓርብ ዕለቱ ሴል ኦፍ ላይ የነበረች ይህችኛዋን ሎ ከመስበሩ በፊት ማርኬት ክሬት ያደረጋት ዋን አወር ቤሪሽ ኦርደር ብሎክ ነበረ። ማርኬት ወደታች ሆነ። ከዛ በኋላ ከሰኞ በኋላ ደግሞ ቡሊሽ ሞመንተም ሲጀምር ቀጥታ ላንድ ያደረገው እዚህኛዋ ዋን አወር ቤሪሽ ኦርደር ብሎክ ላይ ናት። ጥሩ ታፕ ሰጥቶን ከዛ በኋላ ደግሞ ቤሪሽ ጀምሮ ነበር። ላስት ዊክ ላይ ቡሊሽም ጥሩ ፖቴንሻል ሲሰጠን ነበር፣ ቤሪሽም ሲሰጠን ነበር። ከዚች ላይ ጥሩ ኢንትሪ የሰጠን ነበረ ማርኬቱ ማለት ነው። ተመለሰ። እዚች ዋን አወር ቡሊሽ ኦርደር ብሎክ ላይ ደግሞ አናዘር ጥሩ ባይ ኢንትሪ ነበረው። ዘን ዓርብ ዕለት በቡሊሽ ተዘግቷል ማለት ነው። ኔክስት ዊክም ሞር ፕሮባብል እንደምታዩት ዋን አወር ስትራክቸር ሃይን ሰብሮ ነው ማርኬቱ ያቆመው። የተወሰነ ሪትሬስ ሊያደርግ ይችላል። ከዛ በኋላ ሞር ፕሮባብል ቡሊሽ ነው ብዬ አስባለሁ። በተለይ ደግሞ የሚወጡት ኢኮኖሚክ ዳታዎች ሰፖርት የሚያደርጉት ከሆነ ሞር ቡሊሽ ፖቴንሻል አለው ማርኬቱ ብዬ አስባለሁ። እቺ ዋን አወር ስትራክቸር የተወሰነ ሪአክት ሊያደርግባት ይችላል። ነገር ግን ኔክስት ዊክ ላይ ብሬክ ሊያደርጋት እንደሚችልና ጥሶ የሚወጣበት ፕሮባቢሊቲ ሃይ ነው ማለት ነው። 15 ሚኒት ላይ እንወርድና ፋይናላይዝ እናድርግ። 15 ሚኒት ላይ ስንወርድ ይሄ የዋን አወር ስትራክቸራችን ዙም ሆኖ እናየዋለን። እዚህ ጋር የዋን አወር ኦርደር ብሎካችን ናት። እንደምታዩት ጥሩ ታፕ ሰን አሪፍ ቡሊሽ ሞመንተም ነበር። ዘን ቀርብ ብለን ስናይ ደግሞ ኔክስት ዊክ ላይ ጥሩ ቡሊሽ ኢንትሪ ፖቴንሻል ስንፈልግ እዚህ ጋር ጥሩ ቡሊሽ ኦርደር ብሎክ እናያለን። እንደምታዩት ከዚህ ሃይ እዚህ አካባቢ ኢኳል ሃዮች አሉ። እንደምታዩት የዚህ ኢኳል ሃዮችን ማርኬቱ ሲሰብር የተነሳበት ቤዝን እዚህ ጋር 15 ሚኒት ቡሊሽ ኦርደር ብሎክ አለን ማለት ነው። ማርኬቱ ሲከፈት ያው ቮላታይል ነው የሚሆነው። ነገር ግን ሲከፈት ወደ ታች የሚከፍትልን ከሆነ ጥሩ ቡሊሽ ኢንትሪ ከዚህ ላይ ይሰጠናል ብዬ አስባለሁኝ። በጣም ቮላታይል የሚሆን ከሆነ በጃምፕ የሚከፈት ከሆነ ሊዘልብን ይችላል ኦፍ ኮርስ። ነገር ግን ሲከፈት የተወሰነ ወደ ታች የሚወርድ ከሆነ ከዛ ላስታቢላይዝ የሚሆን ከሆነ ከዚች ላይ ጥሩ ቡሊሽ ፖቴንሻል እናገኛለን ብዬ አስባለሁኝ። ኔክስት ዊክ የሚከፈተው ሞር ፕሮባብሊ በቡሊሽ ነው ብዬ አስባለሁኝ። ወደዚች ላይ ይመለስልን ይችላል። የሚመለስ ከሆነ ከዚች ላይ ጥሩ ቡሊሽ ኢንትሪ እንፈልጋለን። ማይመለስ ከሆነ በአፕሳይድ የሚከፈት ከሆነ ደግሞ ከዚች ቤሪሽ ኦርደር ብሎክ ላይ የተወሰነ ሪጀክት ሊደረግ ይችላል። አዘርዋይዝ ግን ሰብሮት ይሄዳል። ቡሊሽ ኢንትሪ ነው ኤክስፔክት ማድረገው ሞር ፕሮባብል ብዬ ማስበው። ወደዚህ ከተከፈተ አሪፍ ኢንትሪ፣ አዘርዋይዝ ወደ ላይ የሚወጣ ከሆነ ደግሞ ሪትሬስ እስኪያደርግና አዲስ ቴክኒካል ስትራክቸር ወደ ታች እስኪሰራ እንጠብቀዋለን። ከሱ ላይ ቡሊሽ ኢንትሪ ወስዳለሁ ማለት ነው። ኔክስት ዊክ ዳታዎች እንዴት እንደሚወጡ ማየት አለብን።
ፎር ዚስ ሴንቲመንት ሰፖርት የሚያደርጉ ከሆነ ቡሊሽን የሚደግፉ ከሆነ ኤንድ ፌድ ዋሽ ሬት ላይ ኢንተረስት ሬት ሞር ከት ይደረጋል የሚለው ደግሞ እየጨመረ የሚመጣ ከሆነ ፕሮባቢሊቲው ያ ቡሊሽ የሚለውን ሴንቲመንት ፕሩቭ ያደርግልናል ማለት ነው። አዲስ ነገር የሚኖር ከሆነ ቴሌግራም ቻናላችን ላይ ያሳውቃችኋለሁ። ሊንክ ዲስክሪፕሽን ላይ ታገኛላችሁ። ሶ ቢ ኬርፉል ጋይስ። ያው ትሪኪ ነው ማርኬቱ። ሶ ማኔጅ ሪስክስ በደንብ። ኔክስት ዊክ ደግሞ እንገናኛለን። ይመቻችሁ። ሃቭ አ ናይስ ዊክ ጋይስ።